ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። እንግዲህ ሄርሜ ዛሬ ደስ የሚል ውሳኔ ወስናለች። ለአንዴና ለመጨረሻ ጊዜ እንግዲህ ከህይወት እወጣለሁ ብላ እንግዲህ ሩታንና አብርሃምን እንግዲህ ታረቁ፣ እናንተ አብራችሁ መሆን ትችላላችሁ፣ እኔ ከዚህ በላይ መጎዳት አልችልም ብላለች። እውነቷን ነው። ምክንያቱም እዚህ በላይ መጎዳት የለባትም። እሱ የወሰነ በእሱ ምክንያት እሷ እየተሰደበች የማይሰደብ ሴት ሆኖ እሷ በግድ እንደሄደችበት እሱ ወዶ ፈቅዶ ነው ቀለበት ያደርገላት አይደለም። ብዙ ነገር ተብላለች፣ ያን ችላ ነበረ። ነገር ግን ደግሞ እሱ ደግሞ ቆፍጠን ብሎ ሊወስን ስላልቻለ እንግዲህ ዛሬ እያለቀሰችን ቢሆን እየወደደችም ቢሆን እንግዲህ ለእሱ ጋር ለመለየት ሞክራለች። እንግዲህ እንትን ብላለች እና ስለዚህ ለእሷም ጥሩ ነው፣ ይሻላታል። ለተወሰነ ጊዜ ነው ለራሷ ሆና ከዛ በኋላ ትረሳዋለች። እና ስለዚህ አብረሽ እንግዲህ ይህን ነገር ስትነግረው እንዴ ለእኔ ያለሽ ፍቅር ይሄ ብቻ ነው ለእስከዚህ ነው እንጂ በራስሽ ፍቃድ ከሆነ እኔ ምንም ልልሽ አልችልም። ስለዚህ እኔ እኮ ብቻ ከማን ጋር ሆናለሁ ከማን ጋር እሆናለሁ አላልኩም። ስለዚህ እኔ ብቻዬ መሆን እችላለሁ ነው እንጂ ያልኩት እኮ እኔ እኮ አልመረኩም። ስለዚህ የኔ ለአንቺ ያለሽ ፍቅር ይሄ ነው እንዴት ይላል እኮ። ቢሆንም አንተ እኮ እያሳየኛል፣ እኔ ለአንተ ብዙ ዋጋ እየከፈልኩ ነው። አንተ ግን እኔ ስሰደብ ምን ስል ቤት ስሰደብ እንደዛ ስል አንተ ምንም እየተናገርክ አይደለም። ስለዚህ አንተ መፍትሄ የለም፣ እኔ እኮ በራሴ ፈቃድ ልውጣልህ እያልኩ ነው ስትለው እንግዲህ አብርሽም እሺ ካስከፋዎች በእኔ ምክንያት አታልቅሽ፣ ከብዙ ነገሮች ካስከፋዎች በጣም ይቅርታ፣ ግን ለዚህ እስከዚህ ነው ወይ ያለሽ ፍቅር እያላን ነበር እንግዲህ። እሷም ልክ ናት። ከሱ ምንም ነገር አንደበቱ የተናገረው ምንም ያለው ነገር የለም። ዝም ብሎ ነበረ ዋይ ውስን ወይ ምን አይል። ለዛ ነው እንግዲህ ሩታም እንግዲህ ይህን ስሜት እኔ አውቀዋለሁ፣ እረዳሻለሁ። ስለዚህ አንቺ ወይ ከልብሽ ከሆነ ወይ ለተመልካሽ ፊት ለማለት ስሜትሽን እንትን ብለሽ ማለት ያን ደበቀሽ መሆን የለበትም። ይህን ስሜት እኔ አውቀዋለሁ እያለቻን ነበረ እንግዲህ። አብርሽም እንግዲህ ያው ጥሏቸው ሊሄድ ነበር። ሄርሜላም ይሄ ነው መልስህ፣ ለምንድን ነው የምትሄደው? ገና አልጨረስኩም ስትለው እንግዲህ ይኸውልሽ ሄርሜ ከዚህ በላይ እኔ ምንም ልልሽ አልፈልግም። ስለዚህ አንቺ ራስሽ የኔ ቦታ ያለሽ ከዚህ ከሆነ ምንም ማድረግ እኔ አልችልም እያለን ነበር እንግዲህ ስለዚህ እኔ ማግኘት ከፈለግሽ ነገ ወይ ከነገ ወዲያ ደውይልኝ እያለ ነበር። ሩታም ደግሞ እንግዲህ ለምን ትፈራለህ እዚህ እኔ ፊት አትነግራትም ወይ እያለች ነበር። እና ሄርሜ ያደረገችው ነገር በጣም ትክክል ነው። ምክንያቱም እየተጎዳች መኖር የለባትም። እሱ መፍትሄ ወይ እኔ ጋር ወይ የሆነ ነገር ያ ሁሉ ነገር ኤፍሬም ቤት ድረስ እንደዛ ሄዶ እንደዛ ሲያደርግ ከዛ በኋላ ብዙ ነገሮች ሲፈጠር አይ እናንተ ሚስቴ ናት አያገባችሁም፣ እኔ ከእሷ ጋር እኮ ህይወቴን ጀምሬያለሁ ወይ ብሎ አልተናገረ። እሱ ግን እሷ እንደዛ እየተሰደበ እሱ ግን ድፍንፍን ነው ያደረገው። ያም እየመጣ ሄርሜላን እያሸማቀቃ ስለሆነ ዛሬ ላይ ያደረገችው ተግባር በጣም ደስ የሚል ነው። ምክንያቱም ከዚህ በላይ መጎዳት የለበትም። እንግዲህ አይታወቅም ደግሞ ነገ ወይ የነገ ወዲያ ብቻ የማገኘት ከፈለግሽ አገኘኝና እነግርሻለሁ ሁሉንም ነገር እያላን ነው እንግዲህ። ምናልባት ለእሷም የነግራን ነገር ሊኖር ይችላል። ወይ ጊዜ ስጭኝ ወይ አንቺ ጋር ነው መኖር የምችለው ሌላ ትሆን ምን ይሆን አይታወቅም። ግን አሁን ላይ ያደረገችው ጥሩ ነው። እሱም ይወስንና ከህይወቷ ይውጣላት። ምክንያቱም እሱ ሊወስን አልቻለም። አሁን እሱ እኮ ሊወስን አልቻለም። እሱ ወይ አንቺ ጋር እኖራለሁ ወይ ከሩታ ጋር እኖራለሁ እያለ ውሳኔ ስላልወሰነ እንግዲህ ሁለቱ በመሀል ላይ እየተጣሉ ስለሆነ ሁለቱም የየራሳቸውን ህይወት መኖር አለባቸው። ሄርሜላም ልክ ናት። ቤተሰብም ቢሆን ለምንድን ነው ወይ አግቢና የሴት ልጅ እድሜ እየሄደ ነው ባልሽን አስተዋውቂ ልትባል ትችላለች። እንግዲህ ከዚህ ቀደም ከአብርሽ ጋር በነበራት ሁኔታ በጣም ደስ የሚል ነበር። እሱም ያለው ህይወት ደስ ይል ነበር። ህይወታቸውን ለመናገር ግን በአንድ ጀንበር ምን እንደሆነ አብርሽ ሳይታወቅ እስካሁን ህይወቱ እንግዲህ ሊስተካከል አልቻለም። እንግዲህ በአብርሽም በኩል በእርግጥ መፍረድ አልንችልም። ያው እሱ ብቻዬን እኔ የወሰንኩት ውሳኔ የለም ወይ ከህይወቴ እኮ ውጭልኝ አላልኩሽም። የወሰንኩት እኮ ውሳኔ ምንም ነገር የለም። ስለዚህ እስከዚህ ነው እንዴ
ፍቅርሽ እስከዚህ ነው እንዴ ምናምን ያለው እንግዲህ ከዚህ በላይ ምንም ልታደርገው አትችልም። ምክንያቱም እሱ እኮ መናገር ቀላል እኮ ነው፣ ወይ እምቢ ወይ እሺ ማለት እኮ ይችላል። እና ለዛ ነው እንግዲህ ሄርሜላም እንግዲህ ከሱ ህይወት ለመጨረሻ ጊዜ እወጣለሁ ያለችው። እንዳልኳችሁ የአብርሽ ነገር አይታወቅም፣ ነገ ምን እንደሚፈጠር አናውቅም። ስለዚህ ጎበዝ ናት። እንደዚህ ቆፍጠን ብላ እወጣለሁ ስትል ከልቡ የሚወዳት ከሆነ ማጣት የማይፈልግ ከሆነ ያው ይናገራል። አይ ከመጀመሪያውም ድራማ እየሰራ ከሆነ ሄርሜላን አያገኛትም፣ አያወራትም። ከመጀመሪያውም ድራማ እየሰራ ከሆነ ነገር ግን ከመጀመሪያው ከልቡ የእውነቱ የሚወዳት ከሆነ ያው እንዳልኳችሁ ፍለጋ ይሄዳል። ስለዚህ ሴት ልጅ እንደዚህ ቆፍጠን ስትሉ ታስደስቱኛላችሁ። አሁን ቀጣይ ሩታ ነች። ሩታም ልክ እንደ ሄርሜላ ቆፍጠን በይና ልጄ ልጄ እያልሽ እንትን ከምታይ ቆፍጠን ብለሽ ለአንዴና ለመጨረሻ ጊዜ እንደዚህ አስወጪው። ምክንያቱም አሁን ለልጅሽ ብሎ ቢታረቅ ልቡ ሌላ ሰው ጋር ከሆነ መቼም ሊሆንሽ አይችልም። አንቺም ልክ እንደ ሄርሜላ እስኪ ቆፍጠን በይ። ስለዚህ ሄርሜላ ያደረገችው ነገር አሁን ላይ በጣም ደስ የሚል ልትበረታታ የምትችል ናት። ስለዚህ ያው ለምን አፈቀርሽ አንልም፣ አፍቃሪ ናት፣ ደስ የምትል ተጫዋች ናት። ስለዚህ አብርሽ ግን ልቦና ይስጥህ እንላለን። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ቅመሞችዬ።